የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለን። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይሄ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው የሚፈልጉት ካል ይሄ ነው መልሱ። በሆትነስ ተነስቶ መጮህ አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅማል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው። እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑን ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንት ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምእመኑን ገደሉ፣ ምእመኑን እምሽክ አደረጉ። ከ300 በላይ ምእመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለዓመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት ጊዜያችን አሁን ይመስለኛል። እንዲህ ነው ደግሞ እያደረጉ ከአርሲ ኦርቶዶክሳውያንን ለዓመታት ካጸዱት በኋላ መሬቱን እንዲየተካፈለ የአርሲ ዞን የአሰላ ከተማ እንዲሁም የጥዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የምስለው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን እንግዲህ እንደተመለከታችሁት ነው። እቅዳቸውን በፍጹም ሳይዘነጉ እያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጽዳትና ቦታዎችን የመያዝ መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሞንክ ሁለትም ሞንክ ሶስትም ሞንክ መፍትሄን ለማስከበር ጠንክረህ ልሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይሄንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ ይሆናል።
አረ ልጁ ምን አውቆት ልጁ ገና ያልመጣ ያላወቀ ልጅ አይደል እንዴ? ወንጀልተኛ እኮ እሱ ነው እያልኩ ያለሁት። ህፃኑ ልጁ ምን አጠፋና ነው ንብረት ማይወርሰው? አባቱ ይገደላል፣ ልጁ ግን ንብረት አይውረስ የተባለበት ምክንያት ምንድን ነው? አሁን ይሄ እንደዚህ የሚል አለ እኛው መጽሐፍ ቅዱስ ይኸው ፊት ለፊት። እስቲ አማርኛ አድርጊው። ወደ አማርኛ ቀየርኩ። ቻጅቢት ይህ ትክክል አይደለም ብለህ ነው የምታምነው አይደለ? አንተ ንብረት መከልከል ልጁ እሺ፣ አንብበው። ዑመር ብን ሹዐይብ ከአባቱ ከአያት ተዘግበዋል። ትንሽ ሰፋ አድርጊውና ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ከባሪያ ሴትም ሆነ ከነጻ ሴት ጋር ዝሙት የሚፈጽም ሰው ከዛ የሚወለደው ልጅ ወርዛሪክ ህጋዊ ልጅ አይቆጠርም። እርሱም ከአባቱ አይወርስም፣ አባቱም ከእርሱ ወርዛሪክ አይወርስም። ማን ነው ዘጋቢው? ይኸው ካለ ሁለተኛ እንደዚህ ብለዋል ብሎ ነው የተዘገበው። ነው ዘጋቢ አሁን ያላህ መልክተኛ እንደዚህ ብለዋል ብሎ የዘገበው ሰውዬ እኛ ሐዲስ ሲወራ በሶስት ወራ አመር ቢን ሹዓብ ነው የመጣው። መልሽ ወደ አዲሱ ሱናኒ በመጃሌ ነው ያለው። አመር ቢን ሹዓብ ነው የዘገበው። ቀጣይ ነብይ ንግግር ነው። ምን አልክ? ሀያቱል ወርፊ ኢንሄሪትድ ፍሮም ዲስ ቻይልድ ካን ኖት ኢንሄሪት ፍሮም ሂም። ይሄ ዳኢፍ ሐዲስ ነው። እውነት ነው፣ ዳኢፍ ነው። አንተ ነህ ዳኢፍ ያደረከው ማን ነው? ዘጋቢው ዳኢፍ ሐዲስ ነው። ይሄ ሐዲስ በእስልምና እንደዚህ ውርስ አይገባውም የሚል የለም። አጋንንታዊ ነው። በደስ እንደዚህ አይነት እሳቤ እንደዚህ ልጅ በአባቱ ምክንያት ዲቃላ ስለተወለደ ንብረት አይወርስም ማለት አጋንንታዊ ነው። በልሲ እንዴት እኔ ላለው በልሲ አንተ ዳይፍ ሆነ በለው። ዳይፍ አይደለም ሐዲሱ። ይሄ ሐዲስ ዳይፍ ነው። ምክንያቱም በሌላ ቦታ አለ ወንጀልተኛው ዝሙት ሰሪ አባትና እናቱ እንጂ ልጅ አይደለም። ልጅ ከአባቱ ውርስ ማግኘት አለበት። እንደውም ሌላ መስጠት ቢሆኑ እንኳን ይሄ ልጅ ውርስ ያገኛል ከአባቱ። ትክክል፣ እኔም እስማማለሁ። ስለዚህ ይሄ ሐዲስ ዳኢፍ ነው። ስለዚህ እንደዚህ የሚሉ ሰዎች ቀጣፊ ውሸታም ናቸው አይደለም? ይሄን ይቻላል ብሎ አይቻልም ብሎ የሚሉ ሰዎች አልደግፋቸውም። አጋንንታዊ ነው በልስ ይሄን የሚሉ ሰዎች አጋንንታዊ አይደለም። ፍጭቱ ሐዲሱ አጋንንታዊ አይደለም፣ ግን ይሄ ይገባለው። እኔ ምን ችግር አለው? ችግር የለውም እሱ። አሁን ተብልቱ ተቆረጠው በላይ የከፋብህ ይሄን መልስ። ቅድሚያ አባቱ ታውቆ እኮ ነው እሱ። አይ መልስ፣ ይሄን ችግር የለውም። ቤተክርስቲያኑ ላይ አይገባም እሱ ነው ደግሞ። እፎይ አንድ ጥያቄ ልጠይቅህ። እፎይ ቆይ ትጠይቃለህ፣ መልስ። ይሄንን ይሄ ነገር ጥሩ አይደለም አይደለ? ንብረት አለመውረሱ እግዚአብሔር አይበርም ምናምን ያልከውን ጥያቄ ሊጠይቅህ ነበር። እኔ የፈለጉት ዋናው እየበረረ ነው። ቆይ ስለዚህ ይሄንን አትቀበልም አይደለ? እኔ አልቀበልም። አመት ሁሉ እንደዚህ ሱራ ኦልራይት። ስለዚህ ሐዲስ ሲጀመር ዳኢፍ አይደለም። አሳዩ ግሬዱ መርዶ ስንነግርህ ግሬዱ ሐሰን ነው፣ ዳኢፍ አይደለም።
እሺ አንድ ሰው እንደዚህ ሲል ኔቨር ጊቭ አፕ አንድ ሰው እንደዚህ ቢል ዲቃላ በጣም መጥፎ ነው፣ ዲቃላ ልጅ በጣም መጥፎ ነው ቢል ምን ትለዋለህ? ማለት ከተጠሉት ዲቃላ ከሶስት ከመጥፎ ውስጥ ዲቃላ አንዱ ነው ቢል ምን ትላለህ? ማለት ዲቃላ የተወለደ ልጅ ማለት ነው። የመጥፎ ምሳሌ አድርገው ያስቀምጠው። ያው እኔ ደጋፊው ነኝ። የመጥፎ ምሳሌ ነው። በሱ ባይሆንም በአባቶች ቢሆንም ያው ዲቃላ ነው መቼስ። በተግባብነት በኒካህ አልተወለደ ልጅ መቼም ክብር አለው ብዬ አልልም። ቴንክ ዩ። ስለዚህ ዲቃላ ክብር የማይሰጠው በጣም መጥፎ ነው አይደለ? ዲቃላ ልጁ ኦኬ ሰው በመሆኑ ክብር ይሰጠዋል። ግን ዲቃላ የሚለው ነገር ከእስልምና አንፃር በጣም ክፉ ወንጀል ነው። ምክንያቱም እኛ ዲቃላ መውለድን አይደለም እኔ የጠየኩህ። ልጁ ራሱ ዲቃላ ልጁ ራሱ መጥፎ ልክ እንደ ሰይጣን እንደዛ መጥፎ ይባላል ወይ? አይባል። ኦኬ ነብይ ብሎታል። ሱናን አቢ ዳውድን አንዴ ክፈችልን። ሱናን አቢ ዳውድ 39 65 63 ሱናን አቢ ዳውድ 39 63 ላይ ምን ይላል? the prophet said ነብዩ እንደዚህ ያሉ አቡ ሁረይራ ነው የዘገበው። the child of adultery የዝሙት ልጅ ማለት ነው is worst of three በጣም ከመጥፎቹ ከሶስቶቹ መጥፎቹ በጣም ነው ይላል። ከዛ አቡ ሁረይራ ማለት ነው ዛት አይ እንደ አስገለል ከተ ዲቃላ ልጅ ምን አጥፍቶ ነው ከመጥፎቹ አንዱ የሆነበት ምክንያት? ልጁ ምን አጠፋ? ይሄ ማስጠንቀቂያ ነው። ዲቃላ ልጅ የትውለዱ ነው። ንብረት አይወርስም። አንድ ንብረት ስለማይወርስም ደግሞ በጣም ወረስት ነው ዲቃላ ልጅ። ሁለት ገነት ሲገባል ዲቃላ ልጅ እንዴ በስራው እኮ ነው። እንዴት አይገባም? ታጁ እሱ ዲቃላ ካልሰራ እንዴት አይገባም? ኦልራይት እናሳያ ከስሩን ታጁ ኦኬ ጋነም እንጂ ገነት እንደማይገባ ደግሞ እናሳየ። ቀጥይ። ኦኬ ያው አማርኛ ተተረጎመ። ያው አዲሱ እዚህ ጋር ነው ያለው፣ ግን የተረጎመውን አማርኛ ላንብብልህ። ምንድን ነው የሚለው? ኦኬ ከባሪያ ሴትም ሆነ ከነፃ ሴት ጋር ዝሙት የሚፈጽም ሰው ከዚያም የሚወለደው ልጅ ሕጋዊ ልጅ አይቆጠርም፣ እርሱም ከአባቱ አይወርስም፣ አባቱም ከእርሱ አይወርስም ይላል። ይሄ አይደለም። ለምንድን ነው እሱ ልጁ ንብረት የማይወርሰው? ኦኬ ገነት ማይገባው ለምንድን ነው? የገነቱን አድርጊው። ኦኬ የገነቱን አድርጊው። የታችኛውን ወላጆቹን የማይታዘዝ ልጅ ሰካራ፣ በውለታ ሰዎችን የሚያስታውስ የሚመጻደቅ ሰው እና ከጋብቻ ውጭ የተወለደ ልጅ ገነትን አይገቡም። ገነትን ምን አይሉ? ኔቨር ጊቭ አፕ። ሰካራም፣ ዲቃላ፣ ወላጁን የማይታዘዝ ልጅ ገነት ምን አይሉ? አይገቡም። ዲቃላ ምን አጥፍቶ ነው ገነት ማይገባው? እዚህ ዲቃላ ምለው ጋር እንደ ሌሎቹ ያው ልክ ነው። ትእዛዝ የወላጁን ትእዛዝ የማይታዘዝና ሰካራም በሰካርነቱ ከሞተ ገነት አይገባም ይባላል። ታዲያ ዲቃላው ምን አጠፋ? እኔ እዚህ ጋር ዘጋቢ ነው እንጂ እስላም ላይ እንደዚህ የሚል የለም። እስላም ላይ የለም። ነብይማ ዲቃላ ዶረስት ነው ብሎታል። መጥፎ ነው ብሎታል። ክፉ የሆነ ፍጡር አድርጎ ነው የሳለው። ንብረት እንዳይወርስ በአባቱ ማይጠራ ከሆነ ዲቃላ ምን በደለ? እቺ ዲቃላ የምትለዋን እስኪ እዚህ እኛ ጋር አሁን የሚያዳምጡ አሪፍ የቀሩ ሰዎች ጋር ገብቶ ይሄን ነገር ማብራሪያ ያስጡ። ኦኬ አንተ እስከምታውቀው ግን ዲቃላ ንብረት ይወርሳል፣ በአባቱ ይጠራል፣ እንደዛ ነው የምታምነው? ዲቃላ ንብረት ይወርሳል። ምክንያቱም አሁን እኮ ይሄ በእኛ መጽሐፍ ቅዱስ ቢሆን ዲቃላነት ሆኖ ሲፈጠር እሱ ባወቀው ነገር አይደለም። ዲቃልነት የሰሩት አባትና እናቶች ናቸው። ለአንድ ሰው እኛም እንደዛ ነው እያልን ያለ ነው። ለአንድ ሰው ጣት አንድ ሰው አይቀጣም። ለአባቱ እናትና አባቱ ባጠፉት ንብረት እንዳይወርስ የተከለከለበት ምክንያት ምንድን ነው? ገነትስ እንዳይገባ አላህ ያለበት ምክንያት ምንድን ነው? እሱ ምን በደለ ልጁ?
ዘዳግም ላይ አይምሯችሁን ሰፍተው የያዟችሁ ይሄንን አስተምሮታችሁን እንዳታዩት ነው። ጉባኤ እኮ ተከለከለ፣ ዲቃላ ወደ ጉባኤ አይምጣ ብሏል፣ እንትን እንግዲህ ጉባኤ አይግባት ብሏል እና ብልቱ የተቀጠቀጠ ብልቱ የተቆረጠ ጉባኤ አይግባ ብሏል። ወጥረው እንደዚህ ሰፍተው የያዟችሁ እናንተ ጋር ገነትም ነው የማይገባው። እኛ ጋር ከአገልግሎት አንጻር ነው እዛ ጋር የተነገረው። ብልቱን እየቀጠቀጠ ለአገልግል ቢል አይችልም። ብልቱን ለጣዖት አርዶ ጉባኤ ላይ መጥቼ ደግሞ እኔ ምሳሌ ልሆናችሁ አገልጋይ ነኝ ቢል ደሙን እያዝረከረከ እዛ ጋር ብልቱን ለጣዖት አርዶ ሰውተው መሪ መሆን አይችልም። እኛ ጋር ዘዳግም ያ ነው። የእናንተ ግን በዲቃላ የተወለደ አላልኩም። ብልቱ የተቀጠቀጠ የሚለውን አልኩህ። ብልቱን ቀጥቅጦ እንደዛ ማድረግ ስለማይችል፣ ስለዚህ እናንተው ለምንድነው እሱ ዲቃላ ንብረት የማይወርስበት? ለምንድነው እሱ ዲቃላ ገነት የማይገባበት ምክንያት? ኦኬ ስታብላላው ስታስበው ዲቃላ በአባቱ ስም መጠራት መፍቱ ነው እንዳንተ። ዲቃላ ንብረት መውረስ መፍቱ ነው እንዳንተ አይደለ? አዎ ዲቃላ በአባቱ በሰራው ወንጀል ውርስ አይገባውም የሚባለው ነገር that's not a fact። አይገብ ኢቭን ሜቢ ቃል ካለ ቪዲዮ ታዘጋጅልናለህ። ፈትዋ ላይ በቅርብ ራሱ የሰማሁት ነበረ፣ ተጠይቆ ነበረ። አፍሪካ ቲቪ ተተቀበልካቸው ሼክ መሐመድ ዘይን ታውቃቸዋለህ? ፈትዋ የሚሰጡት እሳቸውም ተጠይቀዋል። በቅርብ ሰምቼዋለሁኝ። እሷ ደግሞ እንዴት መሰለ የጠየቀቻቸው እንደው ምን መሰለ የተጠየቀው ሜቢ የተለያዩ ፈታዎች ይኖራሉ። እኔ ማስታውሰው ልንገርህ። ኡስታዝ አለ ደወለች። አቤት ምንድነው ጥያቄ አለኛለች። ምንድነው ስትባል ከማግባቴ በፊት ከባሏ ጋር ማለት ነው ከማጋባታቸው በፊት ግንኙነት ፈጸሙ። ግንኙነት ፈጸሙ። ከዛ ተረገዘ። ከዛ በኋላ ተጋቡ። ግንኙነት ያደረጉት ከኒካ በፊት ነው። ከዛ ግን ተጋቡ። ልጁ እንዴት ነው ብላ ጠየቀቻቸው። ከዛም እንዳንተ አረዳዳው ልጁ የአባቱ ነው አይደለ? እሷ የባሏ ነው የሚሆነው እንዳንተ አረዳድ። ከዛ ንብረትም ይወርሳል። ምላሹ ምንድነው? እሱ ልጁ የባልሽ አይደለም፣ ንብረትም አይወርስም፣ በሱ ስምም አይጠራም ነው ያለው። ምክንያቱም ከኒካ በፊት የተወለደ ንብረትም አይወርስም፣ ልጁም በአባቱ በዛ በባልየው አይጠራም። እንደዛ ነው። ስለዚህ ይሄ ልጅ ምን አጠፋ? አባትና እናት የማን ነው ልጁ? እንደዛ ከሆነ የለውም አባት። በቃ አባት የለውም፣ አይጠራም በአባት። which is ከባድ። ጥናት አድርጌ ልመለስ። በዚህ ጥናት አድርጌ እስቲ ያለ ዲስ ካለ አድርጌ እመጣለሁ። ምንድነው እሱ እንግዲህ ግልጽ ነው። ንብረት መውረስ አይችልም፣ እንትን ማለትም ደግሞ አይቻልም። ይሄ ጤናማ ነው ብዬ አላምንም። እኔ ጤናማ ነው ብለህ አንተም እንደማታምን ነው የተረዳሁት። ልጁ ምን አጠፋ? እናትና አባት አሽሽን ቀዳሚ ብለው ባመጡት አስበዋል። ኢትዮጵያ ላይ ደግሞ በአሁኑ ሰዓት ስንት ኑሮ ውድነቱ ምኑ እያሰቃየው አድጎ ከዛ ንብረት አንተ አትወርስም ሲባል ለምን ዲቃላ ነው? ለምን እንዴ? እናትና አባት አይደላችሁ እንዴ? ኒካ ሳናስር በፊት ነበረ እንትን ያለ የተገናኘ ነው። ከዛ በኋላ ነው የተጋባ ነው። እና ሌሎች ይወርሳሉ አንተ አትወርስም ሲባል እና እሱ ምን አጠፋ? ምን በደለ?
እሱ አልበቃ ብሎ ደግሞ ገነት አገባም ሲባል ገነትም አገባም ሲባል ደግሞ ማሰብ ነው። ጤናማ አይደለም። ቤላ ልኬልሻለሁ ቪዲዮ አጭር ከሆነ አንድ ደቂቃ ያህል አሰሚት። አንድ ደቂቃ በታች ወተት ከሆነ ግን ተውስ። ረጅም ነው አይደለም? 1 ደቂቃ 2 ደቂቃ ነው። 2 ደቂቃ ብሎ ማን ያዳምጣል? አለፍ አለፍ አድርጋ አስደምጠን። እሺ አለፍ አለፍ አድርጋ አስደምጠን። እሺ 1 ደቂቃ ማክሲመም። ከማንም ሸፈኝ ልጅ ምንድነው ጥያቄዋ? ያለ ኒካህ ወላጆች ወለዱኝ። ያለ ጋብቻ ያለ ኒካህ ለወለዳት አባቷ አጅነቢ ትሆናለች? አዎ። አባቷ ለሚቁም ካልሆነ ነሰበ ሸርዓን በትክክል አባቷ ባለመሆኑ አይገባው፣ በመሆኑ ልትሸፈኝ ይገባል ነው። ምን ኢዛ ለሚቁም ካልሆነ ነሰበ ሸርዓን በትክክለኛው በሸሪዓ ግን ተጋብቶ ካልሆነ ፈላሰረ ሸርዓን ልጁ በትክክለኛ ወይም ደግሞ አማት ትክክለኛ ዘር አይሆንም ማለት ፈላ የህሙ ዚና ቢንቱ። ስለዚህ ሲባል የዚና ልጅ የራሱና የዚና ልጅ ማግባት ይፈቀድለታል ይላል። ወላ ብትሆንም ይፈቀድለታል ነው። ልጃቸውን ማግባት ይከለከላሉ። የወለዱትን ልጅ ከኒካ በፊት አገባ ምንድነው ወለደና ያቺ ሴት ሆነች አደገች፣ እሷን ማግባት ይከለከላል? በጣም ነው አይፈቅድም። ማን ነው አይከለከልም። ችግሩ እሷ ጋር አይደለም አባቷ ጋር ነው ወይም እናቷ ጋር ነው። ያቺን ልጅ ማግባት ይችላል አይደል? ኦኬ ይፈቀዳል። ምንም የሚከለከል ነገር የለም። ልጁን ማግባት ይችላል። ኦኬ ዝተት ኮተት አለ። ምክንያቱም የዚና ልጅ ወይንም ደግሞ ከጋብቻ በፊት የሆነ ልጁ አይደለም፣ በቃ ልጁም አይደለችም፣ በሱም አይጠራም። አጂ ነብይም ነው የምትሆነው። which አጂ ነቢ ማለት ሼኩ ሲናገር እንደሰማችሁት አጂ ነቢ ትሆንበታለች። ያው እንትን ማድረግ አለባት፣ መሸፈን አለባት። የምትሸፈነው ምንድነው? ሊያገቧት የሚችሉትን ነው የምትሸፈነው። ልክ እንደዛ ትሸፈናለች ማለት ነው። አባቷን ትሸፈናለች። ኖርማል አባቷ ቢሆን ግን አትሸፈንም። ኖርማል አባቷ ቢሆን ወንድሟ፣ አባቷ፣ እህቶቿ እንደማትሸፈነው ኖርማል እንደ አባቷ ቢሆን ማያገባት ቢሆን ኖራ ችግር የለውም ባትሸፈን። አሁን ግን እንደ አባት ስለማይቆጠር እሱ ፊት መገለጥ አትችልም። ኢማጂን ልጅህ ከአንተ እንትን ስትል ማለት ነው ሊያገባኝ ይችላል ብላ ስትደበቅ ስትሸፋፈን ማለት ነው። ይሄ ራሱ ሀጂ ነቢይ መሆኑ በራሱ ጤናማ አይደለም። ኢቭን ባያገባት ራሱ ሊያገባኝ ይችላል ብላ አስባ መሸፈኗ በራሱ ጤናማ ነው ብላችሁ ታስባላችሁ? አይ ጤናማ መሆን አለመሆን ሳይሆን እዚህ ጋር ጥያቄ አለን። ኦኬ በነገራችን ላይ በእኛ ምሳሌ እንዲህ ቁርአን ለምሳሌ እንደዚህ የሚለው በዚህ የመጀመሪያ በዚና እና ያለ እንትን ተጋባ አንድ አይደለም። ለምሳሌ አሁን ይሄ በፍቅር ምናምን ብለህ የምትሄድበት ነገር አይደለም። በዚናም ሊፈጸም ደግሞ ይችላል። ግን አሁን ምሳሌ ኒካህ አስረህ የተጋባ ከሆነ ያ ልጁ ያመጣው አበሳውኑ አጅነብዩና ምናምን ሆናል። አንተ አሁን በመሰጠው መልክ አይደለም። አሁን ምሳሌ እኛ ፈጣሪያችን ደግሞ የሚያስተምረን ልክ ምንድነው? መጀመሪያ ያለ ኒካህ ግንኙነት ተፈጽሞ ያ ነገር ከእንትን ካለ እንደ ዲቃላ ነው የሚቆጠረው፣ አባት እንደሌለው ነው የሚቆጠረው። ሲጀመር እኮ ልጁ ምን አጠፋ ነው እኮ እኛም እኮ እሱ ላይ ነን። ያለ ኒካህ አስቀድሞ መንገድ ልጁ ምን አጠፋ ምናምን አሁን ይሄ እንደኛ እዝነት አይደለም። ፈጣሪ እንደፈቀደለት ነው የሚሆነው። ለምን መጀመሪያ ይሄ በፍቅር እድሜ እንትን የምትለው ነገር ያ ነገር እሱን እዚህ ጋር ፈጣሪ እንትን የሚለው ነገር አይደለም። ያ ብቻ እሱ ያለበት መሰረት የተቀመጠበት መስፈርት አለ። አሁን እንደዚህ ያለበት ማለት
እንጂ ያቺን ፖይንት ብቻ አንስተ ለምሳሌ ማውራት የለብንም እኛ ማለት ነው። ይሄ ጤናማ ነው ብለህ ታምናለህ? ይሄ እኮ ጤናማ አይደለም ቃል ያ እስኪ እሱ አሁን ፈጣሪ ፈቀደልን ነው ብለሃል። ሴት ብትሆን ያቺ ልጅ እህትህ ማለት ነው ታገባታለህ? እንድታገባት ይፈቀድልሃል፣ ታገባታለህ ማለት ነው እኮ። ሸሪዓውን ያገደልህ ሸሪዓውን ግጋትን ተሚለው እኮ ታገባታለህ አጅነቢ ከሆነ። ስለዚህ አንተ ታገባለህ እህትህን አይደለም። እዚህ ጋር እኮ ይኸውልህ ፈጣሪ ያስቀምጠልን ምንድነው ያለ ልክ የተፈጸመ እንትን አባት እንደሌለው ነው። የአባትህ ልጅ እህት አይደለችም? ኒካ ስላላሰረ ይሄ ፕሮግራም ስነ ስርዓቱን ገንዘብ ስላልሰጠና ይሄ ሽማግሌ ምናምን አላከም እንጂ ገንዘብ ጋር አይደለም። ከአባቱ አብራክ የተገኘች ልጅ እህት ነች እኮ አይደለም ከገንዘብ ጋር አይደለም የሚያገና። አጅነቢ ከሆነ ለአንተ አጅነቢ ከሆነች ማግባት ትችላለህ መጀመሪያ። ስለዚህ ከአባትህ የተወለደችውን ልጅ ታገባታለህ ወይ? ጥያቄው እሱ ነው። እንዴት ታገባታለህ? ከአባትህ ብቻ አይደለም አባትየውም እኮ አጅነቢ የሆነችው እኮ ሊያገባት ነው አይደል? ሀጂ ነቢ ከሆነች ማግባት ይቻላል አልክ። ለአባቷም እኮ አጅነቢ ከኒካ በፊት የተፈጸመው ምናምን ከሆነ ተቀምጠልኝ ህግጋት ካለ አገባታለሁ። ከኒካ በፊት ገና ለገና ወልዷታል ብለህ እንዴት እህትን ታገባለህ? እህትህ እንደሆነች አይምሮህ አያውቅም? ሱማ ታምናለህ? አሁን እኮ ይሄ ሰውዬ ሰጠበት ዳይ የሆነውን ሐዲሶችን ትይዙና እዚህ ጋር ዝም ብሎ ዳይ የሆነ ሰው ይገባል። በእነሱ ተፈተናላችሁ እናንተ ነው። ሐዲሱን እኮ አሳየነ። ሐዲሱማ እንደማይጠራበት እኮ አሳየነ። ኡስታዝም ሼኹን አሳየው። ሀጂ ነቢ ትሆናለህ ያለው ሼኽህም እኮ ነው። ፈተዋ ጠይቆ እኮ ነው ሀጂ ነብይ ነች ያለው እኮ እዚህ ጋር አሁን እኮ ይኸውልህ አሁን እሱ ስላወራ ይሆናል ማለት አይደለም። አዳምጠው እሺ፣ አዳምጠው ቤላ ለቪኪ ላኪለት ሌላ ቪዲዮ ልኬላታለሁ። አሪፍ የሼህ ባምበር ዘይኔ እሱ በጣም ዘግናኝ ነው። ድምፅ ትንሽ ከራሱ ነው እና እኔ ኒካ ብለሻለሁ መሸፈን አለብኝ። እናትና አባቴ አንድ ላይ ነው የሚኖሩት። እሺ ግን እኔ ተወልኩ ኒካ አላደረኩም ነበረ። እሺ እኔ አሁን በሱ መሸፈን አለብኝ። ያዘው ጥያቄዋ ያለ ኒካ ወላጅ ያዘው። ሎክ አባትና እናቴ አብረው ነው የሚኖሩት። በደንብ አስተውሉ ያለችው አባትና እናቴ አብረው ነው የሚኖሩት። እኔ ከአባቴ መሸፈን አለብኝ ወይ? ምክንያቱም አባትና እናቴ ከመጋበታቸው በፊት ነው እኔን የወለዱት። አሁን አባቴን መሸፈን አለብኝ ወይስ እሱን እኔ ማግባት? ልጁ ነኝ ልጁ አይደለሁም። ልጁ ካልሆንኩኝ መሸፈን አለብኝ ወይ? እኔን እንትን እንዳይወሰወስ። ልጁ ከሆንኩስ መሸፈን እንደ ኖርማል አግብቶ እንደወለደኝ ነው ወይ የሚታየው ብላ ጠየቀች። ቀጥል ምላሹ አንድ ነገር እኮ መልበስ መወሰስ ብቻ ነው እንደሚሸፍነው ግን ተወልኩ ኒካ አላደረኩም ነበረ። እሺ እኔ አሁን በሱ መሸፈን አለብኝ። ያቺ ልጅ ምንድነው ጥያቄዋ? ያለ ኒካ ወላጆች ወለዱኝ፣ ያለ ጋብቻ ያለ ኒካ ወለዱኝ። ስለዚህ አሁን ኒካ ለባሽ ነኝ፣ ከአባቴ መሸፈን አለብኝ ወይ ነው እያለች ያለችው። ስለዚህ የተወለደችው ሴት ያለ ኒካ ለወለዳት አባቷ አጅነቢ ትሆናለች ወይ? አዎ አባቷ አይደለም። የሸሪዓዊ አባቷ ባለመሆኑ አይገባው፣ በመሆኑ ልትሸፈኝ ይገባል ነው። ኦኬ ሎክ ምን አለ? አባትሽ አይደለም ልትሸፈኝ ይገባል። አጅነቢ ተሱ መሸፈን አለብሽ። የሚሸፈኑ ሴቶቹ ከማን ነው? ሊያገባቸው ከሚችል ነው። አባቷ ቢሆን ኖሮ አትሸፈንም፣ ስለማያገባት አባቷ። ወንድሟን ቢሆን አትሸፈንም፣ ስለማያገባት ወንድሟ። ከሚያገባት ግን ትሸፈናለች። ስለዚህ አሁን እሱ የወለዳት አባቷ የወለዳት ማለት ነው። እናትና አባቷ ከመጋባታቸው በፊት ልጅቷን ወለዱ፣ ከዛ በኋላ ተጋቡ። አሁን መሸፈን አለብኝ የለብኝም? አባቴ ነው አይደለም? አባትሽ አይደለም፣ ከአባትሽ መሸፈን አለብሽ። ንብረትም አትወርስም፣ በሱም አትጠራም።
ተሱ መሸፈን አለባት። ጋይድ ድምፁን ልክፈተው። እሺ የተወለዱ እህትና ወንድሞች የተወለዱ ወንድሞች እንዴት ነው የሚታዩት? አሁን ከሱ የተወለዱ እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታዩት? ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም። እሱ የወለዳቸው ከሌላ ቦታ የወለዳቸው እነሱ እንደ አንድ ኢትዮጵያዊ ዘመዶችህ፣ ጓደኞችህ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም ማለት አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ቢኪ ያዘው ቢኪ ያዘው በደንብ አስተውሉ። አባትየው እንግዲህ ከሌላ ሙስሊም ካልሆነ ሴት ወልዷል። አባትየው ሙስሊም ካልሆነ ሴት ወልዷል። አባትየው ወንድሞች እህቶች አሉት በአባት የሚገናኘው። እንግዲህ ሼኩን ደውሎ አባቴ እና ሙስሊም ከመሆኗ በፊት የተወለዱ ልጆች አሉ፣ እነዛ ሰው ልጆች ለኔ ምን ናቸው የሚል ጥያቄ ነው የጠየቀው ለሼኩ ማለት ነው። ስለዚህ እንደ ማንኛውም ኢትዮጵያዊ በኢትዮጵያዊነት እህትና ወንድም ናቸው እንጂ ልታገባቸው ሁላ ትችላለህ ነው ብሎ ፈትዋ የሰጡት። ይሄ በጣም አስደንጋጭ ነው። ያ ምክንያት አሁን እንደውም እኮ ቀላል ነው። አባቷን እኮ ነው ተሸፈኛ ያላት የመጀመሪያው። እንደውም ይሄ እንዴት የኛው ከባድ ነው ያኛው ቀላል ሊሆን አይችልም። ምንስ የምትሸፈነው ሊያገባት የሚችልን አካል ነው። አባትሽ አይደለም ንብረት አትወርሽም፣ ተሱ መሸፈን አለብሽ። ይሄኛው ደግሞ ምንድነው? ወንድሞች አሉኝ በአባት የምንገናኝ ምን ናቸው ሲል እንደ አንድ ኢትዮጵያዊ ሰው ናቸው እንጂ ምንህም አይደሉም። ንብረት አትወርሱም፣ አይወርሱም፣ አትወራረሱም። ሴቶች ከሆኑ ልታገባቸው ልትጋቡ ትችላላችሁ። ይሄ ምድራዊው ነው። በሰማይ ደግሞ ስንሄድ ገሃነም ይገባል ሊቃለው። ልጁ አጠፋ። ባልና ሚስት ሲተኙ እኮ አልጋ አንጣፊ አልነበረም ልጁ። ሰላም ነው፣ እንዴት ነሽ? አለን አልሐምዱሊላህ። ማን እንደ ገሃነም ይገባል ሲጀምር? እሺ እስቲ ገሃነም ይገባል የሚለው አለ የመጽሐፉ ላይ አለ፣ ቁርአኑ ላይ ሐዲሱ ላይ አለ። ያ ቀደም እኮ አሳየን። ቪኪት ከፍተዋለች ነው ቤላ አለም ለተወለደው ልጅ እኮ ገሃነም ይገባል ምናምን የሚል አለ። ይሄው from the prophet okay he said no disobedient person alcoholic ያበጣህ እኮ ነው። አሁን እዚህ ጋር የበጠበጥ ካለ እንጂ እኮ ይላል። እስኪ ምን ሱራ ነው? ምን ሱራ ነው? ሱራውን ነገር ያው ግሬዱ ነው። ሙስናድ አህመድ ሐዲስ ነው። ሐዲስ ታሂህ ነው። ሐዲሱ ከስራ ሳያ ግሬዱን አረብኛውን አሳያት። አስጠጋው ምን ይላል ግሬዱ? ሳሂህ ታይሻል? አዎ ይታየኛል። ስለዚህ ምን አጥፍቶ ነው ዲቃላ ገነት ማይገባው? ሐዲሱ ምን ላይ ነው? ሐዲሱን አላወቅኩትም። ስጣት ሙስናድ አህመድ ቁጥሩን ስጣት። ቁጥሩ ጥያቄና እንዴ እንትን በለኝ። እኔ ማን ነው እኔ እዚህ ጋር ራሱ እሺ ጋይስ ያ ኦኬ ጨነቃት ወጣች። ምክንያቱም በጣም ይከብዳልና ተሸኑ ይሄንን መስማት ይሄንን እየሰሙ እስልምናን ሃይማኖት ማለት በራሱ ከባድ ነው። የፋጡማ አባት ምን አለ መሰለህ አንተ እኮ ስታስተምር ሰላም ነው ውስጥ አልገባም እንጂ ስታስተምር ችግር አንዱን በአንዱ መታረክ እና ማቆሸሽ ሰላም አይሰማም። እኔ ካለብህ አንዴ ቢላል ትሰማለህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሀዝ ላይ እስኪ ጥያቄ ነበረኝ። ምን ከዛ በፊት የተላኩት ነብዮች በኒካ ነው የተወለዱት
ይሄ ሐዲስ ከመጻፉ በፊት የነበሩት አስሐቦችስ እንዴት ነው ዛዳ እዚህ ጋር ራሱ ሙስሊሞች ገብታችሁ እንትን የምታደርጉ ራሱ መሆን የለበትም። ጀነት ገብተዋል የሚባለው ውሸት ነው። ይሄማ በኒካ እንትን ያሉት ማለት ነው። እና ሐምዛ እና ዑመር እና አሊ ሁሉ በኒካ ነው የተወለዱት። ይሄ ተጻፈ ከስንት ዓመት በኋላ ምን ሐዲሱ ነው? ኦኬ ከዛ በፊት ሙስሊም አይደለም አንተ። ባይ ሙስሊም አይደለም። እኔ አልহামዱሊላህ ሙስሊም ነኝ። እና ሐዲስ አትቀበልም? እኔ ጥያቄ እኮ ነው እየጠየቅኩ ያለሁት። ታውቀኛለህ እኮ በዛኛው አካውንቴ ታውቀኛለህ። መሐመድ የሚለው መሐመድ ነው እንዴ? አዎ በዋና ለምሳመጣ በዋናው ተቦልከ ነው? ኧረ ተቦልኩም በዛ ትቼው ነው በዛ። ኦኬ እሺ፣ ለኛም የጥያቄ ነው። ምን አይነት ነገር ነው? ምን አይነት ጉድ ነው ግን የሚያሰሙን? ምን አይነት ነገር ነው? ቆይ ከዛ በፊት የነበሩት ማንኛውም ነቢያቶም ሆነ ማንኛውም አካል ቁርአን ከመውረዱ በፊት ወይንም ሐዲስ ከመጻፉ በፊት የነበሩት እስልምና ከአደም ጀምሮ ነው ከተባለ ያለ ኒካ የተወለዱት እንዴት ነው? ከነብያችን ጀምሮ ነብያችን አሁን ሲወለዱ ኒካ የለም አይታወቅም። ምን አይነት ነገር ነው? እፎያ እንዴት ነህ? ስለዚህ እነፋቱም እነማንኛ ባይዜ መሐመድ ራሱ እኮ እንኳን ደህና መጣ። ቆይ መሐመድ ራሱ እርግጠኛ አይደሉም እኮ አባትየው ከሞተ በኋላ ስለሆነ ያው የተወለደው ውዝግቦች አሉት። ኤኒዌይስ ማናችሁም እኮ በእምነት ነው እንጂ የምትቀበሉት እናታችሁ ነች የምታውቀው ትክክለኛ አባታችሁን። ስለዚህ ጋር የምትገባ ከሆነ ዲቃላ ጋር የሚገባ ከሆነ ምንም እርግጠኛ አይደለም። በቃ እያንዳንድ ብትጾም ብትጸልይ ምን ብትል እንደ እስልምና ሕግ ብታሟላ እናትህን ሄደህ በደንብ ጠይቅ። እናትህን በደንብ ሄደህ አጣራ። አለበለዚያ የገሃነም ልትሆን ትችላለህ። የሚተርፍ የለም እኮ በዚህ ሁኔታ እኮ የሚተርፍ የለም ማለት ነው። ሁሉም ጀሃነም ነው የሚገባው። በቃ ተሰብስበሽ ጀሃነም ነሽ። እናትህን በደንብ ማጣራት አለብህ። ሉጃነው ነው ትክክል ብለሃል። ማነህ ሁሉም ጀሃነም ነው ማለት ነው። ምክንያቱም ዲቃላ ለመሆንም በምን ታውቀዋለህ? ከእናትህ ውጭ የሚያውቅ ነገር አለ? እውነት ነው የሚለው ማሻሻያ ህግ ከሌለው ወይንም መቅረቢያ የሆነ እንትን ነገር ከሌለው ቀጥታ ወደ ገሃነም የሚገቡ ከሆነ ምን ጂሃድን ቢያደርጉ በምንድን ቢያደርጉ መፍትሄ የለውም ማለት ነው። መፍትሄ እውነትን እንስማ እስቲ። እውነት አቤት እፎይ ይሰማል? ይሰማል እፎይ። አንተ እርግጠኛ የምትሆነው አባትህ አለ አይደለ? ከላይ የሚባለው አባትህ ትክክለኛ የሱ ልጅ መሆንህን በትክክል የምታውቅ እናትህ ነች አይደለም? አይደለም? አዎ እፎይ፣ አዎ ያለ ምንም ጥርጥር እውነት ነው። አንተ የማን ልጅ እንደሆንክ እናትህ ብቻ ነች የምታውቀው። ስለዚህ አንተ እየጸለይክ ፍዳህን እያበላ እንደው ዲቃላ ብትሆን እኮ እናት አልነገረችም። የገሃነም ጀሃነም ገባው ማለት ነው። ይሄ ጤናማ ነው ካዳ? ምንም አሳማኝ አይደለም። ትክክል። እና እንዴት ታዩታላችሁ ይህንን ነገር? ንብረትስ አትወርስም ሲባል ሁሉም ጀሃነም ነው የሚገባው እና ይህ ፍትሃዊ ነው ብለህ ታምናለህ? እዚህ ምድር ላይ የለም ፎያ ሁሉም አይቀራትም ገቢ ነው።
እና ታዲያ እንደ አንተ እንደምትለው ከሆነ ሁሉ እናታችንን ብቻ የምንጠይቅ ከሆነ አንተም እናትን ትጠይቃለህ ማለት ነው። አንተም እናትን ነው የምትጠይቀው እፎያ። አይ እኔማ ችግሩ ምንድነው እሱ አንደኛ ባልጠይቃትም ዲቃላ እኔ ቀጥታ ገሃነም ይገባል የሚል ስለሌለ ነው ያስጨንቀኝም። አሁን እያስጨነቀኝ ያለው እንዴት እንደው ታውቃለህ እፎይ እናንተ ጋር ስለሌለ አስተምሮታችሁ ስለሌለ ማለት ነው። ሐዲሱ ከተጻፈው ወዲህ ችግር የለውም። እሺ እንበል ያመለጠ ያመልጣል፣ ችግር የለውም። ሐዲሱ ሳይጻፍ በፊት የነበሩትስ እንዴት ነው? ሷሃባዎች የነበሩት እንዴት ነው የሚሆኑት? በምን አይነት ዘዴ ነው? እስኪ ያስረዱን። እስኪ ናስር። እኔ ሳስበው እንደውም ይሄ ሐዲስ ማለት ነው ይሄ ሐዲስ ሲያስበው የተጻፈው ናስሩ ልክ አላዋጣም ብሎ ይሄን ሐዲስ ሳስበው ምን እንደሚመስለኝ ታውቃላችሁ? አንድ ሙስሊም ይሄን ሐዲስ ጋር ከጻፈው ጋር ሌላኛው ዲቃላ ይጣላሉ። ከዛ እንዴት ልበቀለው አለና ዲቃላ ንብረት ወርስም ብሏል ሙሐመድ ነብያችን። ዲቃላ የተወለደ ልጅ ንብረት አይወርስም፣ በአባቱም ስም አይጠራም፣ ገነትም አይገባም ብሏል። እንዲህ ካለ ተበቀለም ያንን ዲቃላውን ወይ ይኸው አባቱ እንትን ገነት አይገባም ያለበትን ቦታ ሁለት ሶስተኛ አሁን አሳየን እኮ ክፈትለት ድጋምና እየገባህ ነው ገና ሊሆንና መልስላችኋል። እሺ ክፈትለት። ያው ስናዳ አህመድ 6892 ላይ ይገኛል። From the prophet he said no disobedient person, alcoholic, berber and or illegitimate child will enter paradise. ማይታዘዝ እኔ ጋር ነው እንትን የሚለው ብዥ የሚልብኝ ወደ ላይ ወደ ታች እየሆነብኝ ነው። ይዘገያል መሰለኝ አንተ ጋር እንዴት ነው? አይደል ነው። እሺ ቤላ ቀጥይሽ ወይንም ይታይሻል። ቤላ ላንቺ ቼኖፍ ናሬሽን ምናምን ነው የሚታየኝ እኔ ኤሬስ። እሺ እንደዚህ ይላል ማይታዘዝ ማይታዘዝ አልኮሊክ የሆነ ይሄ ጉቦ የሚቀበል ህገወጥ የሆነ ገነት አይገባም ይላል። ኦኬ ወጣ እንደ እንትና አስቸጋሪ ነው። በሉ በርቱ አትርሷቸው። እነዛ የሞቱትን እና እንዴት ይሻላል? የሞቱት ገነት ነው ገሃነም ናቸው? አሁን እንዴት እያሰብካቸው ነው? አላቅም ብቻ ምን ይቀራል? አሁን እኮ ቀጥታ በቃ ልጄ ጋር እንዴት ሰው ሽንቱን እንዴት ይክዳል? እንዲክድ ይደረጋል? ንብራ ማውሳይች ነው የሆነ ርማት መገኘት ነበረበት። ቀጥታ ይሰማል ድምጼ? ምናልባት ይሰማል። ኦኬ ወይ ፋጡማ አይ ቲንክ ሙስሊም ነው መሰለኝ። በነገራችን ላይ የደረሰበት ይሄን ነገር ያውቀዋል። እኔ ብዙ ጊዜ እንደውም አላወራም ከእስልምና እንደወጣው ኮር እንዳረጋግጥ ምክንያት ከሆኑኝ ነገሮች አንዱ ይሄ ነው። ሉክ እኔ እንግዲህ አባቴ እኔን የወለደኝ ከክርስቲያን እናቴ ነው። ያደግኩት ግን ከሙስሊም እህት ወንድሞቼ ነው። በተለይ ታናሽ እህት አለችኝ በጣም ወዳት። አስበው እሷን እንዳገባ ይፈቀድልሃል ስትባል ይሄ ሃይማኖት አይደለም። ከሞራልም አንፃር አይመጣውም፣ ከድህነትም አንፃር አይመጣውም፣ ከምንም ነገር አንፃር አይመጣውም። ኦኬ እሺ ንብረቱን እሺ ይሁን እንቶ እኔ ደርሶብኛል፣ በንብረትም ደረጃ ደርሶብኛል። እኔ ንብረቱን እሺ እንቶ እህትህን እስከ ማግባት ደረጃ እኔ እንዴት ነው ይቺን እህቴን ማግባት ትችላለህ? እህትህ አይደለችም፣ የሸሪያ እህት አይደለችም። እንደማንኛውም ኢትዮጵያዊ እህትን ያት ስትባል ህሊናስ ልቦናስ ይፈቅደዋል? ይሄ ትክክለኛ ሃይማኖት እንዳልሆነ ከበቂ በላይ ማስረጃ ነው። እስልምና ውስጥ ይህንን አውቆ አንድ ሰው
ሰከንድ መፍጀት የለበትም ብዬ አምናለሁ። ሰከንድ ትንሽ ሰከንድ እስቲል እሱ አሁን አይኗ ጭፍን ነው አትሰማኝም። እሷን ለማውጣት ግን እጠራለሁ። ኦኬ ለምን ይሄ የገባትለት ይሄን አንደርስታንድ ካረክ ሰከንድ እስልምና ውስጥ መቀመጥ የለብህም። ሌላ ቁርአኒስት ልሁን እንደዚህ ልሁን ማለት አይጠበቅብህም። እስልምናውን ለቀ መውጣት ነው። እኔ ብዙ ጠይቄያለሁ። ሲሰጠኝ የቁርአን አያ ማንም በማንም እንትን አይልም። ሱራ 6 እንትንና 164 ምናምን እንደዚህ አካባቢ ያሉትን የቁርአን አያዎች። ነገር ግን ቀጥታ ደግሞ መተህ እዚህ ጋር ሐዲሱን ደግሞ ብታይ ይሄን ሐዲስ በብዙ ዘገባ ታገኘዋለህ። በሰሂህ ሱናን አቢ ዳውድ ላይ፣ ሱናን አቢ ዳውድ ላይ፣ ሱናን ኢብኑ ማጃ ላይ በሰሂህ መልኩ የመጣ ሐዲስ ይሄ እምነት ሊሆን አይችልም። ከፈጣሪ የመጣ የነብያት ሃይማኖት በተአምር ሊሆን አይችልም። እና ይሄንን በደንብ ሙስሊሞች ልብ እንድትሉ ትፈልጋለሁ። እኔ በግሌ ማለት ነው። ከበቂ በላይ በቃ ማስረጃ ነው ብዬ ስለማመን። ስለዚህ ወገኖቼ፣ ዘመዶቼ እናቶቻችሁ አንዳንድ ሐዲሶች አሁን ባለፈው ስታነብ ነው የሰማኋቸው ሐዲሶች አሉ። ባሪያዎቹን አሁን መጠቀም ይችላል። እነዛስ ቢወልዱስ እንዴት ነው የሚሆኑት? ባሪያ ከወለደች ምን በቃ ዝም ብሎ ባሪያ ዝም ብሎ ነው የሚጠቀምባት። እንዳወልድ ግን አዝል ማድረግ ይችላል። መሐመድ የፈቀደዋል። አዝል ማለት እንዳትወልድ ውጪ የዘር ፈሳሻቸውን እንዲያፈሱ ፈቅዷል፣ ከባሪያ ላለመውለድ። ግን ያቺ ሴትዮ ያላህ ባሪያ አይደለችም? ያላህ ፍጡር አይደለችም? ተወና ምን ችግር አለው? በቃ ምክንያቱም ቁርአኑም ላይ እኮ ፈቅዶታል ይሄንን። ቁርአኑም ላይ እኮ ፈቅዶታል ይሄንን። በሚመቻቸው ነው። ቁርአንም ላይ እኮ አለ። ሱራ 7:30 አንዴ ክፈተው ዊኪ። ቁርአንም ላይ ከሚስቶች በተጨማሪ በእጆቻችሁ ንብረት ያደረጋችኋቸውን ለእናንተ ሐላል ናቸው ይላል፣ የተፈቀደ ነው። ስለዚህ ከሚስት በተጨማሪ ባሪያንም እንደ ሚስት ወሲብ ማድረግ የተቻለ ነው። አሁን አስከፊው ነገር ምንድነው? እሱ እነኚህ ከወለዱ በኋላ ደግሞ ገሃነም የሚገባ ከሆነ ልጁ ንብረትም አይወርስ ከሆነ ዝገት ፓርቲ ይኖረዋል ማለት ነው። አይዳ እንኳን ደህና መጣሽ። ቅድም አስወጣት። ተረጋጋ አይዳ። አሁን ሴቶችን ነው እንጂ ማመን ያለባችሁ ካሁን በኋላ እኔ ሰግዳለሁ ምናምን እንደዚህ መሐመድ የተናገረውን ተግብር ያለው ብትሉ ገነት ላገቧት ትችላላችሁ። እናቶቻችሁን ነው ማመን ያለባችሁ። እውነት ነግረውኛል አልነገሩኝም፣ ዲቃላ ነኝ አይደለሁም የሚለውን አጣሩ። አስከፊው ነገር እኮ ኢቭን እንበልና ከአባቱ ተወለደ ቢባል ደግሞ ሌላ ዲቃላ የሚሆኑበት መንገድ አለ። እንዴት አትሉኝም? በትንሹ 90% ሙስሊሞች ዲቃላ የሚሆኑበት መንገድ አለ። ከአባታቸው ቢወለዱ እንኳን ማለትም ከእናታቸው ባል ቢወለዱም እንኳን ዲቃላ የሚሆኑበት ደግሞ 90% አለ። እንዴት አትሉም? መረጃ ሳይኝ አይ ተረጋጊ። አንዳንድ እንዴት ባልየው ወሲብ ሲያደርግ ምንድነው የሚባለው? እሱን ካላለ ሴጣን አብሮት ሊጋራው ይችላል። ንያለ እሱማ ንያለ ንያውን ካላለ ያው ሰይጣን ጋር እንደተኛ ነው የሚቆጠረው። ስለዚህ አባትህ ከእናትህ ጋር የተኛለታ ብሏል አላለም? ኡፎይ አይደለም ዲቃላ እኮ አይደለም አይባል። አሁን ንያ ማለት ለምንድን ነው? ያ ልጅ ሰይጣን እንዳይጠጋው የተወለደው ልጅ ለክፉ ነገር እንዳይጠጋ ነው። አይደለም ምንም ፖለቲካ አትስራይ። እኔ ባለፈው ጥቅሜ መልስ ሰጥቻለሁ። አይደለም ልጠይቃት ከእነሱ ቤት ስለማያስገቡኝ እሷን ልጠይቃት እስኪ። ከእውቀትም እኔ ትንሽ ያነስ ስለምር ምናልባት ካወቀች አላህ ብላ ነው የመጣችው። እስኪ አንተ ራስህ ማነክ ፖለቲካ ለመስራት ምንም አትሞክር። ይልክ አሁን እኛ ይልክ ዲቃላ አይባልም። ዲቃላ ሳይጻፍ በፊት ሐዲሱ አዳምጪኝ አንድ ጊዜ ታለም። እሺ አንድ ጊዜ ጥያቄ ልጠይቅሽ። አትጠይቀኝ፣ እኔ ልጠይቅ ነው የገባሁት። ይልክ እፎይ ላወራ ንግግር ብቻ መልስ ልስጠው ብዬ ነው። ሳምታኛል አይደለም? ኒካ ያላችሁ ሐሳቦች አንድ ሰው ኒካ እስካለው በኒካ በጅሃድ የሞቱ ሐሳቦች በጅሃድ ይሄ ኪታብ ከመጻፉ በፊት የነበሩ ሰሃቦች እነ ቢላል ምሳሌ አባታቸውን አይታወቅም ይባላል። እንዴት ነው የሚሆኑት? አሁን
ኒካ የለም እነሱ ሲወለዱ ኒካ የለም። መልስ ልሰጠው ነበር አለ ወፋውን ሚነየን እያለ ምናምን እያልከ ነበር እንደ ሙስሊም ሰራርተ እና ባንተ ቤት ፖለቲካ ለመስራት ነው የገባው። ችላል መልስ ሰጠው ራስን ችላይ እኔ ራስን እየፈለኩ በሹራት ተክታኪ አላህ ተረጋጊና ፈልጋ መልስ ወስጠው ለኡፋይ መልስ ልሰጠው ነበር አሁን ቀድም የነበረው ስጣው ተረጋጊ ፕሊስ አትጪ እንትን አለም ኡፋይ አትማውተኛ እንዴ ላውራ ለሱ መልስ ልሰጠው ምንድነው አንተ ሁሌ እንደዚህ አትጪ ሰካራም ቤት አይደለም ቤቱ ተረጋጊ ስርዓት የሚባል ነገር ለመጂ ቅድሜ አልጮኩም እኔ ለሱ መልስ ልሰጠው ብዬ ነው እንዴ አሁን መልስ ልሰጥክ ነበር ያለ ምናምን እያለ እንደ ሙስሊም ይሰራራው ሞከረ አይደል ራሱን ይቻላል እኔ ለምን ነው ከኔ ሰብት ይሻል ምናምን ይላል ሙስሊም ነህ አንተ አላህ ፋጡማ አባት አንተ ሙስሊም ነህ አልሐምዱሊላህ እኔ ሙስሊም ነኝ ታውቀው እኮ አንድ ጊዜ እኔ አዳምጡ ስትባሉ የማዳመጥ ችሎታ ተጠቀሙ የምትጠየቁትን ፕሪሳይስ በሆነ ሁኔታ መልሱ ካልመለሳችሁ አትጮሁ ቤታችን መጣችሁ በተቻላችሁ መጠን ለማዳመጥ ሞክሩ አለስ ከስር ሆነው እንደሚያዳምጡት ከስር ሆናችሁ ትማራላችሁ አይዳ እንኳን ደህና መጣሽ አይዳ ዛሬ ምንድነው ዝም አልሽ በሰላም ነው ኦኬ አብዱል ፈተና አይ ቲንክ አብዱል ፈታ ነው የሚለው ፈታ ቅድም ቃል ሲናገር ነበር እህቱን ማግባት ይችላል ሲል ነበር ቋዳ ተረጋጋ እህቱን ማግባት ይቻላል አሁን እህቱን ማግባት ይቻላል ነበር እሰሰው የት ነው እንደዚህ መልካም ያለ ኒካ የተወለደ አባት አለው ተጠየቅም ያን እህት ነው ያልከው ቅድም ቃል በቃል ያልከውን መልስ አታውቅም ያለ ኒካ ተወለደ እህቴን ማግባት እህቴን የስጋቴን ብሏል የስጋቴን አግባ የሚለውን ቦታ አያሳየኝ ቀጥታ ቃል በቃል አሳየኝ አቋ አሳየውታ አውጣ እሺ አሁን የተጠየቀው መልስ ቅድሚያ የተጠየቀው መልስ መጀመሪያ መልስለት አሁን እህት ብለህ ጠይቁ መልስልኝ ለምን ታጨረብራለህ ሴቶች ፕሊዝ ጭንቅላታ የሌለው ማታመልኩ አካላት ጭንቅላት አልባ ማታመልኩ ጭንቅላታችሁ እናንተ ቢያንስ ተጠቀሙ ያለ ኒካ የተወለደ አይተናል ጭንቅላት የሌለው የሚያመልኩ እንደዚህ ናቸው ስርዓት የሚባል ነገር አልተጠየቀም ያን አልተጠየቀም እውቀትን ነው የስጋቴን ብሏል የስጋቴን ያገባል የሚል በእስልምና ውስጥ ፕሊዝ ያንን ቦታ ወጣ ቆይ ባይ ነው እንትኑን ክፈተው ቅድሚያ ፈተዋን አንዴ ክፈተው ቅድሚያ አዳምጥ ከመጽሐፉ በመጀመሪያ እንትኑን ክፈተው ኦልራይት በራስህ ሼኮች ምላሽ እንስጥ ቅድሚያ ከዛ ከመጽሐፉ ምን ይጥላል ወንድሞቼስ እንዴት ነው የሚታዩት አሁን ከሱ የተወለዱ እህትና ወንድሞች አሉ የእነሱንስ እንዴት ነው የሚታዩት ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም እሱ የወለዳቸው ከሌላ ጉት የወለዳቸው ወንድሞች አሉ እንደሱ እንደ አንድ ኢትዮጵያዊ ዘመዶችህ ጓደኞችህ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም አንተ አይወርሱህም አትወርሳቸውም ሴቶች ከሆኑ ልታገባቸው ትችላለህ በፍጹም አይሆንም እዚህ ጋር ግንኙነት የለም እና እነዚህ እህቶቹ ናቸው በሱ ያሉ ቤተሰቦች ኦኬ አብዱል ፈታህ ማይክን አንሳውን ምታወራውን እያወቅኸው እንጂ የምትሰራውን ፖለቲካ እያወቅኸው ፕሊዝ ምንድነው ተብሎ የተጠየቀው አባቱ ልጆች እቺ ለማይገናኝ እኮ ነው ያቀረብኩት ጭራሽ እኮ የማይገናኝ ነገር ነው የሰጠኸኝ ደንቆሮ ጣልቃ አትግቡ ተባላችሁ ጭንቅላት የሌለውን አካል ሲያመልኩ እንደዚህ ነው የሚሆኑት እንዲህ ያደርጋቸዋል አሁን ማይክን አንሳና ጥያቄው የተጠየቀው ምንድነው ኡስታዝ ምን ተብሎ የተጠየቀው ቪዲዮ እንደገና ጭንቅላት የሌለውን አካል የሚያመልኩ ምን ያህል ተቂያ እንደሚሰሩ ምን ያህል ውሸታም እንደሆኑ ምን ያህል አጭበርባሪ እንደሆኑ አብዱል ፈተናን ፈትህን ታዩትና እስልምናን በዚህ ትደመድማላችሁ የፊታችሁ ደግመን እናሰማችኋለን መጽሐፉንም እናሳያችኋለን አሁን የተጠየቀው ምንድነው መልስ በስርዓት ባይዞ ሰይጣን በጣም ከባድ ነው አይምሯቸው ወጥሮ ስለያዛቸው
ካልዋሹ በቀር ህልውና የላቸውም። የፋጡማ አባት ሰምተሃል? ይሄንን ቪዲዮ አይደለ? ምን ተብሎ የተጠየቀው? ከክርስትና የቆየች መሰለኝ፣ ከክርስትና የቆዩ መሰለኝ። እኔ አልሰማሁትም ቪዲዮን። አሁን ግን ከክርስትና እኔ አሁን ጥያቄ የሆነብኝ ያን አይደለም። አሁን ራሱ አንዴ አንተ ምንድን ነው የምትለው? አይ ሁለታችሁም ሚውት አድርጉ። ደግማችሁ ስሙ። አንተ ምንድን ነህ? ይሄ ፋጡማ ምናምን የሚል አጨብጭብ እስር ያላችሁ አትጩ። ከስር ያላችሁ እባክህ አብዱልፈትህ ጭንቅላት የሌለውን አካል የምታመልኩ ከስር ያላችሁ ወንድማችሁ አብዱልፈትህ እንዲህ እያደረገው ያለው ለመውጣት ነው። ታዘቡ። እስልምና ለውሸት አይቆምም። እኔ አልወጣም። የፋጡማ ማን ነው ሲጀመር? ታዘቡ በደንብ ምን ያህል እውነትን ለመደበቅ አዳምጥ። ፖለቲካ ትስራ ራስህ አዳምጥ። ይኸው እሱ የተወለዱትና ወንድሞች አሉ። እነሱንስ እንዴት ነው የሚታየው? ያዘው። እሱ የወለዱት ማለት እሷ ከሰለመች ከማን የተወለዱት? ለምን ቪዲዮውን ትቆርጠዋለህ? ለምን ቪዲዮውን ቆረከው? ከማን የተወለዱት? እባክህ አዳምጥ። ከሱ የተወለዱ ከማን የተወለዱ ወንድሞች አሉኝ። በእናት አንድ ያልሆኑ ከማን ንገረኝ። ከማን የተወለዱ? ከአባቱ። ከማን የተወለዱ? ከአባቱ። የማንኛው አባት? መልሶ አሁን ቪዲዮውን መልሶ እሺ መልሰዋለሁ። ጨረሰ። ካልሰማው ግን ስለማይገባ አታደንቁረን እባክህን። በመሀል እየገባ ከስር ያላችሁ ግን ቢኪ ከስር ያለው በደንብ ስለሚያስተውል አንዴ ቢኪ ፍርዱን ምን ተወው። ከስር ላለ ስለሆነ አንተ ሙስሊም ይሄ ፋጡማ አባት ሲጀመር ነው ሙስሊም አይደለም። አስገብተህ ፖለቲካ ታሰራ አይ ሁለታችሁም ዝም በሉ። ማይክ ክርስቲያኖች ማይክ እንዳታነሱ። አንተ ሙስሊም አይደለም ሲጀመር አንተ ታውቃለህ። ሙስሊም አይደለም። ፕሊዝ ሌላ ቪዲዮ አለ እና በግልጽ ያብራሩበት ቪዲዮ አለ። የ2 ደቂቃ ቪዲዮ ቤላ ልኬልሻለሁ። ለቪኪ ላኪለት። እዚህ ጋር ቶሎ ስላልመጣልኝ ነው። በግልጽ ይሄ እኚሁ ሼክ ራሳቸው በግልጽ ተንትነው ያብራሩበት። እኛ ይኸውልህ ማስረጃ ሳንይዝ ያለ ጥናት አናወራም። ይሄ የልቤ ቁስል ነው። እኔ ታመምኩበት 24 ሰዓት ባገለግል የማይቆጨኝ ከዚህ ጨለማ እንድትወጡ ነው፣ እንድትበሳጩ አይደለም። ኦፍ ኮርስ ነክቶሃል፣ ተሰምቶሃል፣ አውቃለሁ። ብዙዎቻችሁ ተሰምቷችኋል። ለምን ይሄ አይምሮ ሊቀበለው የማይችል ኢሞራላዊ የሆነ ድርጊት ነው። ገነት የማትገባበት የገዛ ስጋህ የምታገባበት ኖ አብዱልፈታህ ተሳስተሃል። ተመልክታዩ ቪዲዮውን አሁን ይከፈትልሃል። አሁን ቪኪ ከፍትልሃል። ስማቸው ራሳቸው እኚህ ሼክ ናቸው የሚናገሩት። ዲቃላ ገነት አይገባም የተባለበትን ቦታ አንጣ። ይሄ ትክክለኛ ሐዲስ አይደለም። እባክህ ተረጋጋ። ለምን ትቀጥፋለህ? እባክህ ተረጋጋና አዳምጥ። ቅድሚያ ከስር ያላችሁ በደንብ ታዘቡት። እንዲህ እየሆነ ያለው እየተሳደበ ያለው ጣልቃ የሚገባው እስልምና ሊታደግ ነው። በውሸት እንደዚህ ጮሆ እንድናስወጣው ነው። ከስር ያላችሁ ታዘቡ። አናስወጣውም፣ እናስጨርሰዋለን። ቀጥል። ምንም መታዘብ ምናምን የለውም። አንተ የምትሰራው እኮ የማንም የሚያውቀው ነው። ይሄ ፖለቲካ እያሰራ ነው። አንተ ይኸው የፋጡማ አባት የሚለውን ለወደፊት ማለት ነው እንትና የጴንጤ ይሄ ሪፖስት ያደረከውን ቪዲዮ አጥፋው። በውስጥ ጻፍልኝ፣ በዛ ታውራ። ኦኬ ቀጥል። ቪዲዮ ፈቶ ወይ ብዙ አላቸው። ረጅም ነው ነው ልጅም በዚህ መቀጠሉ ከባድ ነው እና እሷን አጠቃላት ተብሎ ወደ ማጠቃለል መጣ። እንዴት ይፈቀዳል? ወይ ልጁ የሱ ልጅ ይሆናል ወይ ነው? በትክክል ሊጋቡ ይችላሉ። መሸማገላቸው ትክክል ነበርም አለንም። መሸማገላቸው ምንም እሱ አስረገዛት አላስረገዛት በዝሙት አርግዛለች እቺ ልጅ። ልጁ የሱ የሚሆንለት ሰው ስለሌለ ምንም ዋጋ የለውም። ግን አካባቢ ላይ የተለመደ ሀገራችን ምን አለ እሱ ያበላሻትን ልጅ እሱ የደፈራትን ልጅ ማን ይቀበላል በሚል እሱ እንዲያገባት ግፊት ይደረጋል። ሲያጣ
ሳጠቃልላት ግን ልጁ የሱ ልጅ አይደለም ነው ማለት ልጁ የሱ ልጅ አይሆንም። እርግጥ በሌላ ኒካህ ባልሆነች ሴት ላይ የተወለደ የዝሙት ልጅ ዝሙት ሰራተኛው የኔ ልጅ ነው ብሎ ካመነ ከተቀበለ ልጅ ሊሆን ይችላል ብለው የሚሟገቱ ሰዎች ያሉ ቢሆኑ ሙተይሚያ መፍሩሻ ካልሆነ ይችላል የኔ ናት የሚላት ሌላ ወንድ የሌላት ሴት ላይ የዝሙት ሰርቶ ልጅ የወለደ ሰው ይሄ ልጅ የሱ ልጅ ነው ቢባል የሚከለክለው ነገር የለም። አልወለዱ للفراش وللعاهر الحجر ያሉት ነብይ አለይሂ ሰላቱ ወሰለም ልጁ ለባለ ምንጣፉ ነው፣ ለባለ ቤቱ ነው፣ ለአባወራው ነው፣ ለዝሙተኛ የሚገባው ድንጋይ ነው ያሉት ነብይ አለይሂ ሰላቱ ወሰለም ትዳር ያላትን ሴት በዝሙት አስረግዞ ለወለደ ነው። ምንም ትዳር የሌላት ሴት ግን በዝሙት ብትወልድና ሰውየውም እኔ ነኝ በስተት ከሷ ያወለድኩኝ ብሎ ቢናገር እሱን ብንቀበለው ችግር የለም የሚሉ ተሟጋቾች አሉ። ከነሱ መካከል አንዱ ሙተይሚያ ነው። እሱም ቢካላለ ካልካደ ካመነ ከተቀበለ ልጄ የኔ ነው ብሎ የሚሟገት ሌላ ባላባወራ ከሌለባት ልጁ ሊሆን ይችላል የሚሉ ሰዎች ቢኖሩም ሷሂሁ ግን ጅምሁር ዑለማ ግን የዝሙት ልጅ አባት የለውም እና በዚሁ ነው ማለቅ ያለበት። ጀዛኩሙላህ ኸይር ባረከላሁ ፊክ ታንክ ዩ። ስለዚህ ዝሙት ልጅ ሊገባ ይችላል አባት የለውም። ነገር ግን ልጄ እኔ ነው ብሎ የሚሟገት ከሆነ አባትየው አይ አባት ሊሆን ይችላል ብለው የሚሉ አንዳንድ ዑለማዎች አሉ። ከዛ ውስጥ ኢብኑ ተይሚያ አንዱ ነው። ልጁ የዝሙት ልጅ ግን ሐዲሱ ሰሂህ በሆነው መሰረት የዝሙት ልጅ አባት የለውም። በጋብቻ ላይ ከሆነ ለአባትየው የሚገባው ድንጋይ ነው። ልጁ ደግሞ ወራሽም አይደለም፣ አይወረስም፣ ምንም አይደለም። ያለ ጋብቻ በፊት ያልተጋቡ ከሆነ ዝሙቱን እንትን ያለው ግን አባት አይደለም፣ ሊጋቡ ይችላሉ። ዳሴት ኢጅማው እንደዛ ነው የሚለው። የተወሰነ ኢብኑ ተይሚያና የተወሰኑ ዑለማዎች ናቸው። ነገር ግን እኛ ኢብኑ ተይሚያን አይደለም የምትከተሉት መሐመድን ነው። ኦፍ ኮርስ ምናልባት ኢብኑ ተይሚያ ጭንቅላት ስላለ እንደዛ ብሎ ሐስቦ መመከሩ ይችላል። አንዴ